በጣም ብዙ ሰዎች እየተከፈላችሁ እንዴት ለሌሎች በእርግጠኝነት የተከፈላችሁን ነገር አትናገሩም አትሰሩም እያለች ይሄንን ማስታወቂያ ስትሰራ የውና እነዚህን ሶስት ነገሮች ብታደርጉ በእርግጠኝነት ውጤት ታመጣላችሁ። አንድን ነገር መርጣችሁ አይደንቲፋይ አድርጋችሁ የምትፈልጉትን መስራት የምትፈልጉበትን ኤሪያ ካወቃችሁ በኋላ እዛ ላይ ትዕግስት ይፈልጋል። ትልቁ ነገር ለስኬት ሰዎች ያላቸው አቲቲዩድ ከዛ ይሄ እምነት የምንለው ነገር ትልቁን ድርሻ ይወስዳል ብዬ አምናለሁ። ሰላም፣ ዛሬ ደግሞ በሌላ ጥያቄና መልስ መጥቻለሁ። እንግዲህ አብዛኞቻችሁ በፖፖ ላይቭ ነው የምታውቁኝ። ለማታውቁኝ ሄላስ እባላለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እንግዲህ በተደጋጋሚ ከምጠየቃቸው ጥያቄዎች መሀል ዛሬ የተወሰኑትን እናያለን። የመጀመሪያው ጥያቄ የሚሆነው እንግዲህ ምንድነው ለመጀመሪያ ጊዜ ከፖፖ ላይቭ ጋር የተገናኘሽበት አጋጣሚ አጫውችን ነው። ፖፖ ላይቭን ለመጀመሪያ ጊዜ ያገኘሁት ቲክቶክ ላይ ስክሮል ሳደርግ፣ ያው ብዙ ጊዜ የምታዩት ነገር አይደል የሚመጣላችሁ። ስክሮል በማደርግበት ኦንላይን እያልኩ ሰርች አደረግ ነበር። አንዲት ፊቷ ማትታይ ልጅ ከኢትዮጵያ ውጭ ያለች ሪሊ ኢትዮጵያ ውስጥ የሚከፍል ቢዝነስ በጣም ብዙ ሰዎች እየተከፈላችሁ እንዴት ለሌሎች በእርግጠኝነት የተከፈላችሁን ነገር አትናገሩም አትሰሩም እያለች ይሄንን ማስታወቂያ ስትሰራ የውና በቃ ከአንዳንድ ቪዲዮውን ሴቭ አደረኩት። በዛው ቀን ዳውንሎድ አድርጌ ወደ ፕላትፎርሙ መጣው። በዛው እንደዛው እያልኩኝ ደግሞ አሁን ያለሁበት ደረስኩ ማለት ነው። ሁለተኛው ደግሞ ምን ይላል አድርገውና አሁን ያለሽበት ነገር ሙሉ በሙሉ ብታጭው መልሰሽ አሁን ወዳለሽበት ቦታ የምትደርሺ ይመስልሻል? መልስሽ አዎ ከሆነ እንዴት? በጣም ቆንጆ ጥያቄ። 100% ያለምንም ጥያቄ 100%። ምክንያቱም ትልቁ ነገር ለስኬት ሰዎች ያላቸው አቲቲዩድ ከዛ ይሄ እምነት የምንለው ነገር ትልቁን ድርሻ ይወስዳል ብዬ አምናለሁ። ሎ ኦፍ አትራክሽን ይሰራል። ምናልባት ዛሬ ላይ የደረስኩት ትላንት በነበረኝ አስተሳሰብ፣ ትላንት በነበረኝ እምነት ያ ነው እዚህ ውጤት ላይ ያመጣኝ። መንገዱን አላውቀውም፣ በምን እዚህ ጋር እንደምደርስ አላውቀውም ነበር። ነገር ግን ትልቅ የለውጥ ፍላጎት ነበረኝ። እዚህ ቦታ ላይ ሄለንን እዚች ቦታ ላይ በደንብ አያታለሁ፣ እዚህ ቦታ ላይ በደንብ ይገባኛል ብዬ ጭንቅላቴ ውስጥ ኢማጂን ያደረጉት ወይም ደግሞ ሁልጊዜ ዲዛየር ማደርገው ትልቅ ብሊቭ አለ። ያ የሚመጡ ኦፖርቹኒቲዎችን እንድጠቀም አድርጎኛል። እንደዛ ብዬ አምናለሁ። ብዙ ሰዎች እንደዚህ ናቸው። ሎ ኦፍ አትራክሽን በህይወታችን ይሰራል። ስለዚህ ዛሬ ላይ መልሼ ባጣው 100% ወደዛ መለሳለሁ ስላችሁ ምናልባት በፖፖ ላይሆን ይችላል መንገዱ፣ ምናልባት በሌላ ቢዝነስ ሊሆን ይችላል፣ ምናልባት አይዶን ነው፣ እሱን አላውቅም። መንገዱን አይደለም እርግጠኛ መሆንላችሁ። ነገር ግን ዛሬ ያለውበት አይደለም፣ ገና ከዚህ በላይ ብዙ ድሪም ያደረኳቸው ያሰብኳቸው ህልሞች ያላሳካኋቸው ስላሉ እንኳን እዚህ ጋር እዛ ትልቁ ጋር እንደርሳለን። ሌላኛው ጥያቄ ደግሞ በዚህ ዘመን ያለው ወጣት ቢዝነስ ላይ ራሱን ፈልጎ ማግኘት ከብዶታል። ስለሆነም እንደ አንድ ስኬታማ ወጣት አንቺ የደረስሽበት ሌሎች እንዲደርሱ ምን መልእክት ታስተላልፊያለሽ ነው የሚለው። የመጀመሪያ እውነት ለመናገር አይኖቻችንን ከፍተን ብናይ በጣም ብዙ ኦፖርቹኒቲዎች በዙሪያችን አሉ። ኦፖርቹኒቲውን አይናችንን ከፍተን ለማየት ጉዳይ ነው ቅድሚያ የሚሰጠው ብዬ አምናለሁ። ስለዚህ የትኛው ላይ ነው ኢንተረስት ያለው? ሁሉም ሰው በአንድ አይነት ነገር፣ በአንድ አይነት ቢዝነስ፣ በአንድ አይነት ወይ ስኬታማ ካልሆነ ብለን ልናስጨንቅ ልናስገድድ አንችልም። ሰው የመጀመሪያ ኢንተረስታችሁን ደስታችሁ ያለበት ስትሰሩት ደስ እያላችሁ የምትሰሩት ገቢ የሚያመጣላችሁ የምትፈልጉባቸው ህልማችሁ ጋር የሚያደርስላችሁን የሆነኛውን መንገድ አይደንቲፋይ አድርጎ ማወቅ ያስፈልጋል። የመጀመሪያ ትልቁን ድርሻ ይሄ ይወስዳል። ይሄንን ካደረግን በኋላ ግን እነዚህን 3 ነገሮች በደንብ ማድረግ ይኖርባቸዋል ብዬ አስባለሁ። የመጀመሪያው ምንድነው? ፔሸንሲ ነው። ሁለተኛው ፎከስ፣ ሶስተኛው ደግሞ ኮንሲስተንሲ የምንለው። እነዚህ 3 ነገሮች ላይ በጣም ፎከስ አድርገን መሄድ አለባችሁ፣ ወይም እነዚህ 3 ነገሮች ላይ ፎከስ ማድረግ አለባችሁ ብዬ አምናለሁ። የመጀመሪያው አንድን ነገር መርጣችሁ አይደንቲፋይ አድርጋችሁ የምትፈልጉትን መስራት የምትፈልጉበትን ኤሪያ ካወቃችሁ በኋላ እዛ ላይ ትዕግስት ይፈልጋል። ሁልጊዜ ጠዋት ተመርቶ ከሰዓት መርካቶ አይነት ውጤት የአብዛኛው ሰው ወጣት ችግር ይሄ ነው። ትንሽ 1 ቀን 2 ቀን ሞከር፣ 1 ሳምንት 1 ወር ሞከር ያደርግና በቃ አይሰራም ብሎ ጥሎ ሄዶ ደግሞ ሌላ ይጀምራል። ይሄ አይደለም። ሁሉ ነገር ላይ ትዕግስት ይፈልጋል። ውጤት የምታመጡበት ነገር ላይ በትዕግስት መጠበቅ ይፈልጋል። ይሄን እንድታደርጉ ነው። ሁለተኛው ደግሞ ፎከስ፣ አንድ ነገር ላይ የምትፈልጉት ነገር ላይ እዛ አንድ የጀመራችሁት ቢዝነስ ላይ በትኩረት ፎከስ አድርጋችሁ የሚፈልገውን ነገር እያደረጋችሁ ትኩረት ሰጣችሁ መስራት ይጠበቅባችኋል።
ሶስተኛው ደግሞ ምንድነው? ሁልጊዜ እንደምላችሁ ኮንሲስተንሲ፣ ቀጣይነት ያለው ስራው የሚፈልገውን ነገር ቀጣይነት ያለውን ዲሲፕሊን ሆናችሁ ኮንሲስተንስሊ እዚች ላይ አስምሩልኝ። ኮንሲስተንስሊ በቀጣይነት አንድ አይነት ነገርን ደጋግሞ ምናልባት ለአንድ ወር፣ ምናልባት ለ30 ቀን፣ ምናልባት ለ60፣ ምናልባት ለ90 ቀን አያችሁ እያለ ኮንሲስተንስሊ ማድረግ ይጠይቃል። እነዚህን ነገሮች 3 ነገሮች ብታደርጉ በእርግጠኝነት ውጤት ታመጣላችሁ። እሺ ሌላኛው ጥያቄ ደግሞ ሴት ልጅ ስራ መስራት አለባት፣ ሴት ልጅ ስራ መስራት የለባት በሚለው ጉዳይ ምን ሀሳብ አለሽ? እንዴት አይነት ጥያቄ ነው? እንዴት ማለት እንዴት ይጠየቃል? ኦፍ ኮርስ አለባት፣ ምን ጥያቄ የለውም። ያው ሴት ልጅ በተፈጥሮ እናትነት፣ ሴትነት፣ እናትነት ይሄ ተፈጥሮ የሰጠን ጸጋ ነው። ሴቶች ነን፣ እናቶች ነን። ባይ ኔቸር የሴት እንትኖች ምንላቸው አለ አይደል? የሴት ኃላፊነቶች ለምሳሌ እናት መሆን፣ መውለድ፣ ልጅን ማሳደግና ምንላቸው አሉ። ይሄ የኔቸር የሰጠን ጸጋ ነው። ነገር ግን ከዛ በዘለለ ኖርማል ስራ ላይ ከመጣ ኦፍኮርስ ሴት ልጅ ባላት ጊዜ እንግዲህ ያው ኢንዲፔንደንስ እንደተለያዩ ሴቶች የመስራት አቅሙ ፖቴንሻሉ ኢንተረስቱ ካላት ሴት ልጅ ኦፍኮርስ ስራ መስራት አለባት። ለምሳሌ እኔ ስለ ራሴ ብጠየቅ እኔ የቤት እመቤት ብቻ ሆኖ መቀመጥ ዳት ማች አያስደስተኝም። ኦፍኮርስ ልጆቼን ቴክ ኬር ማድረግ፣ ቤቴን ሃንድል ማድረግ እሱ እንዳለ ሆኖ ግን ተጨማሪ ግን ቢዝነስ ውመን አይነት ታይፕ ነው። ስለዚህ ሴት ልጅ መስራት አለባትም የለባትም ብዬም ሳይሆን የምዘጋው ሴት ልጅ መስራት ትችላለች። መስራት የምትፈልግ ትችላለች። ሰርታም ደግሞ ትልቅ ደረጃ ላይ ውጤታማ መሆን ትችላለች በሚለው ጥያቄው ቢስተካከል ባይኔ ታሰብ ነው። ሌላኛው ጥያቄ ደግሞ አሁን ላለሽበት ቦታ መድረስ እድል አስተዋጽኦ አለው ብለሽ ታምኛለሽ ወይስ ሙሉ በሙሉ የልፋትሽ ውጤት ነው? እውነት ለመናገር 90% ወይም ትልቁን ድርሻ የሚወስደው ጥረት ነው። ነገር ግን በህይወታችን 10% ለእድል ቦታ ስሰጥ ከምን አንግል መሰላችሁ? በህይወታችን በጣም ብዙ አይነት ኦፖርቹኒቲዎች ሲመጡ እድሎች በተለያየ አጋጣሚዎች ወደ ህይወታችን የሚመጡ ኦፖርቹኒቲዎች አሉ። እነዛን ኦፖርቹኒቲዎች አይተን መጠቀም ደግሞ እሱም ደግሞ ትንሽ ድርሻ ይወስዳል። ግን ትልቁን ነገር ግን ለኔም ቢሆን ወይም ለሌሎችም ብዬ ማምነው ለኔም ቢሆን ትልቁን ድርሻ የሚወስደው ጥረት ለፈለግነው ነገር ለፈለግኩት ነገር መድረስ ለፈለግኩበት ላየውበት ቦታ የከፈልኩት መስዋዕትነት ዋጋ ያ ትልቁን ያ ጥረት እንለዋለን። ያ ትልቁን ድርሻ ይወስዳል። ሌላኛውና የመጨረሻው ደግሞ በህይወትሽ ሮል ሞዴልሽ ወይም ኢንስፓየር የሚያደርግሽ ሰው ማን ነው? እውነቱን ለመናገር በጣም ከብዙ ሰዎች መማራቸው የህይወት ክፍሎች አሉ፣ ወይም ኢንስፓየር የሚያደርጉኝ ከሀገር ውስጥም ከኢትዮጵያ ውጭም አሉ። ነገር ግን ትልቁን ድርሻ የሚወስደው ምናልባት አብዛኞቻችሁ ልታቁትም ላታቁትም ትችላላችሁ። ብዙ ጊዜ በተለያየ ኢትዮጵያ ውስጥ ባሉ ሚዲያዎች ነፃነት ዘነበን ወርቁ የምታቁት ከሆነ ኔትወርክ ማርኬቲንግ ላይ ረጅም ዓመት የሰራ ወይም ደግሞ ለኔ ከህይወቱም ከስራውም ከህይወቱም በጣም ብዙ መማርበት ትልቅ ሰው፣ እያንዳንዱ አስተሳሰቡ፣ ድርጊቱ፣ የስራ ሂደቱ ሁሉ ነገሩ የሚያስተምርና ኢንስፓየር እያደረገኝ እሱ የደረሰበት ቦታ ለመድረስ እያልኩኝ በብዙ ነገር ሮል ሞዴል የሆነው ምናልባት ኢቢኤስ ፋና ላይ ምናምን ኢንተርቪው ሲደረግ አይታችሁት ሊሆን ይችላል። እንደ መጨረሻ ደግሞ ይሄንንም ልጋብዛችሁ ፈልጋለሁ። ነፃነት ዘነበ ወርቁ ብላችሁ ያደረጋቸውን ኢንተርቪዎች ብዙ የሚዲያ ሰው አይደለም፣ እነሱን ነገሮች ይሁት መጽሐፍ ጽፏል። መጽሐፍ የጻፋቸው መጽሐፎች አሉ። እንዴት ልመን የሚል በተለይ እሱን በጣም ሪከመንድ አደርጋችኋለሁ። እሱንም አይታችሁ በብዙ ትጠቀሙበታላችሁ። እንደዚሁም ደግሞ እኔ ፐርሰናሊ ብዙ ጊዜ ከሱ ስልጠና የማግኘት ከሱ ጋር ኮች የመደረግ እድሉ ስለነበረኝ በህይወቴ ሮል ሞዴል ብዬ የምለው ሪሊ የሚናገረውን የሚያሰለጥነውን የሚኖር በጣም ምርጥ ሊደር እና ለእኔ ሮል ሞዴል ብዬ ከምላቸው ቁጥር 1 ድርሻውን የሚወስደው ነፃነት ዘነበ ወርቁ ነው። በዚህ አጋጣሚ በብዙ አመሰግናለሁ። ሌሎችም ደግሞ እንደዚሁ አሉ። ባጭሩ እንትን ለማለት ይሄ
መልካም እንግዲህ ጥያቄዎቹን በአግባቡ መልሻለሁ ብዬ አስባለሁ። ምናልባት ደግሞ ከእናንተ ከኦዲየንሶቻችን ያልተመለሰላችሁ ጥያቄዎች ካሉ ኮመንት ላይ ልታስቀምጡልኝ ትችላላችሁ። ለዚህ ቻናል አዲስ ሲሆናችሁ እንደተለመደው ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብነታችሁን አሳዩን። መልካም